እስኩብሽ አውሪ የኔ ቆንጆ ማለት ያማቻችን እህት ምትማሪ እሰይ ሀዲያ ፎሎ ላድርግሽ ያማች እህት እሰይ ይሄ ፎሎ አደረኩሽ። ኡስማን ፎሎ ሳላደርግ አንቺን ፎሎ አደረኩሽ። አማችን ፎሎ አላደረኩትም እኮ እሱም መደረግ አለበት። አይ ከእንግዲህ አደርገዋለሁ። ምንም ማድረግ አይቻልም። አንዱን ወዶ አንዱን ጥሎ አይቻልም። የረዋን ባል ነው አይቻልም። አሽሪ ነቃ በይራኒ አዋሽ አውሩ አይ ማንም እንኮኮብኝ ደግሞ ኡስማን ነው መጣ። እሺ በርኩ ልመጣ ነው። ልጅክ ልትመጣ ነው። ረዋን ብለው ጽፈው እኮ ነው ማለት ነው። ልመጣ ነው ልጅክ ወላሂ በይ አረታይ እነሱ ነው ላይ ሌላ ነገር እየነካካው ነው የመስላችሁ። ቆይ ስተውፍር ላይ ልትመጣ ነው። ኦሬንጅ ጁስ ጠጣሽ ነው የምትመጣው። ሳራ ደውላልኝ እኮ ሳራ ዳጣ ደውላልኝ። ልትመጣ ነው። ምን እያለች ነው? ወገብሽ ቆረጠች ነው። ሽንት ገና እኮ ነው ጊዜው። ግን ገና ቀጠሮሽ እኮ ገና ነው። ማገን አላውቅም። ምናልባት ከመጣ ተብሎ ዛሬ ቀን እኮ ጎመን የበላሽው ጎመን በልተሽ ነው የምትመጣው። እንደ ኦሬንጅ ጠጥተሽ ነው የምትመጣው። አትመጣም። አይ መከራዬ። ልትመጣ ነው። ቆየሁ መቀላ መጣ ሄድኩኝ። ወላሂ ጎመን የበላ ሳሙናው እኔ እኮ እድለኛ እኮ ነው ያሉት። አባቴ መርቆኛል። 6 ፍሬ ሳሙና አገኘሁኝ። ወላ በስንት መከራ ደግሞ መች ተገለበጠሽ? ወደዚህ እኮ አትገለበጥሽም። ወደ ጎን እኮ ነው ያለችው። እንደዚህ ተዘቀጣልሽ ነው። ታጣርክማት ስማን ስልክ ላይ ይሄ ምጥ አይደለም፣ ድካም ነው። ረዋን ወላሂ ምጥ አይደለም። ይሄ እንጂ ጠጭ ተልባ ሳትጠጭ ነው የምትወጣው እንዴ? ከ5 ቀን በፊት እኮ መጠጣት አለብሽ። ተልባ ሳትጠጭ ነው አትወጣም። አትወጣም። ቀስ በይ እንዴ። እንዴ ተልባ ሳትጠጣ ነው እንዴ የምትወለደው? አትወለድም እንዴ? ተልባ መጠጣት አለባት። ቢያንስ 5 ጊዜም ተልባ መጠጣት አለባት እኮ ከ5 ቀን በፊት። ያለ ተልባ ትወልዳለች። ለስለስ ብላ ትውጣ እንጀራዋን። ወላሂ ቀኑ መቁጠር አለብኝ። ረስቼው እኮ ነው። 8 ወር ዛሬ ስንት ነው? ጁን ስንት ነው ዛሬ? ጁን 20 ነው። 21 ዛሬ ቀን ጁን 21 8 ወር ከ21 ቀን 9 ቀን ላኢላሀ ኢለላህ። አረ ቤተሰብ አውሩ። የወለዳቸው ሴቶች እንዴት ነው የሚያደርገው? አረ ረዋን ልትወልድ ነው። ካርድም ወላሂ አልሞላሁም። ሀዲያ ጠይቃት። ሀዲያ አረ ቤተሰብ አረ ተናገሩ። ካርድም የለኝ ለእንትን መደወያ ለአምቡላንስ መደወያ እንዳልዋረድ። እኔ እንጃ ትኝት እያለች ነው። ድክም እያለት ነው። እኔ ማቆ ታሪክ የለኝም። እኔ እስኪ ተናገሩ። ለማንኛውም ኮፕሊንግ አርጉ። ረዋን ልትወልድ እንዳይሆን ወረቀቱ ፋይሉ ሳንይዘው ምናምን ሳንዘገጃጅ። ተረጋጊ ረዋን። ረዋን ነገር አሳልፎ ከሰጠህ ከዚህ በኋላ የለም፣ አለቀ በቃ። እኔ ስራችን ተናግሬያለሁ። ረዋን በምትወልድበት ሰዓት አንድ ሰው እንዳይመጣ ደጃፌ ላይ። ትናንት አምቡላንስ አልደወልኩም። ገና ነው ሰዓቱ ብዬ ነው። ቀጣይ ደውላለሁ። ኡስማን በጌታ በኢየሱስ አንድ ሰው እንዳይመጣ እዚች በር ላይ አንድ ሰው በተለይ ነገር ይጣላል። ነገር አንድ አዋን ስጭኝ ላስገባት። አንድ ሰው እንዳይመጣ በደጃፌ
ረዋን ወላሂ አልዓዚም ነግሬሻለሁ። ከኔ ጋር ነው የምትጣዩ። ስለማንም ሰው ስም ጠቅሼ አላወራሁም። ለማን ነው አላወራሁም። ረዋን ከኔ ጋር የጣላ ሰው አንድ ሰው ደጃፌ ላይ እንዳይመጣ አስረግጬ የምናገር። ከኔ ጋር በትንሽ ነገር በኮሜንት ተቀያየማችሁ ፊታችሁ ማየት አልፈልግም። እንዳትመጡ ላያችሁ አልፈልግም። ተናግሬያለሁ። 4 ነጥብ። ስማችሁን አልጠቀስኩም፣ ታውቁታላችሁ። እንዳትመጡ አልደርስባችሁ። በቃ ኡስማን ወደ ስራ ገባ። ሁላችሁም እስኪ ሂዱ ማለት ወደ ዱዓ አድርጉ። ረዋን ትወድ ነው ግን ቀኑ አልደረሰም። ያለ ቀኑ እንዴት መውለድ አለባት? ልትወልድም ላትወልድም ትችላለች። ቀኗ የግድ 9 ወር ከ5 ቀን አጠብቅ። ከዛ በኋላም 3 ሳምንት ልትቆይ ትችላለች። እኔ ለምሳሌ በ10 ወሬ ነው የወለድኩት። በ10 ወሬ ገና 8 ወር ከ20 ጁን 21 እኮ 8 ወር ከ21 ቀን እኮ ነው። እንዴት አድርጎ በዚህ ሰዓት ምጥ ይመጣል? ጎበዝ ምጥ ላይሆን ይችላል። ቼክአፕ ካለ በጣም ከባሰባት ሐኪም ቤት ውሰዳት። ለምን መሰለህ ሰሞኑ የነበራችሁበት ሁኔታ ለነፍሰ ጡር የማይፈቀድ ሲትዌሽን ነው። ንዴት፣ ብስጭት፣ አለመብላትም አለ ብዬ አስባለሁ። ትበላ ነበር ምግብ ችልጅ ቅድም ጎመን በልታለች። ቅድም ምግብ ብያለች ነው። በግድ ነው የምናስፈልግ። ስለዚህ ሰሞኑ ድካም ነው። ረዋን ወላሂ ምጥ አይደለም ይሄ። እዚች ብትወልድ ማጦር ነበር ወጪ ለነሰኛ እዚች ሁሉ ካለሽ ወላሂ ገለጥ አድርጌ ነው ሳብ አደርጋታለሁ። ኧረ እናንተ ሰዎች እንዴት ነው ነገሩ? ለዋን ትወልድ ነው። ረዋን እንደምን ያደርገሽ ነው? አንቺ ስለዚህ እየተናገሪ ባህላን የለውበትም። ለማንኛውም ኦሬንጅ ጠጪ። ተልባ ሳትጠጪ ነው የምትወጣው እንዴ? ከ5 ቀን በፊት መጠጣት አለብሽ። ተልባ ሳትጠጪ ነው አትወጣም። አትወጣም። ቀስ በይ እንዴ! ተልባ ሳትጠጣ ነው እንዴ የምትወለደው? አትወለድም እንዴ? ተልባ መጠጣት አለባት። ቢያንስ 5 ጊዜም ተልባ መጠጣት አለባት እኮ ከ5 ቀን በፊት። ያለ ተልባ ትወለዳለሽ? ለስለስ ብላ ትወጣ እንጂ ረዋን ወላሂ ቀኑ መቁጠር አለብኝ። ረስቼው እኮ ነው 8 ወር። ዛሬ ስንት ነው? ጁን ስንት ነው ዛሬ? ጁን 20 ነው። 21 ዛሬ ቀን ጁን 21 8 ወር ከ21 ቀን 9 ቀን ላ ኢላሃ ኢላላህ። አረ ቤተሰብ አውሩ። የወለዳችሁ ይመስል እንግዲህ ነው የሚያደርገው። አረ ረዋን ትወልድ ነው። ካርድም አልሞላሁም ወላሂ አልሞላሁም። ሀዲያ ጠይቃታለች። ሀዲያ አረ ቤተሰብ አረ ተናገሩ። ካርድም የለኝ ለእንትን መደወያ ለአምቡላንስ መደወያ እንዳልዋረድ እኔ እንጃ። ትኝት እያለች ነው። ድክም እያላት ነው። እኔ ማውቀው ታሪክ የለኝም። እኔ እስኪ ተናገሩ። ለማንኛውም ኮፕሊንግ አድርጉ። ረዋን ልትወልድ እንዳይሆን ወረቀቱ ፋይሉ ሳንይዘው ምናምን ሳንዘጋጃጅ። ተረጋጊ ረዋን። ረዋን ቆይ ገና ነው ቀንሽ። ገና 9 ቀን እዛ ጋር ደግሞ ገና ቀን አለሽ። 2 ሳምንት ቀን አለሽ። ተረጋጊ። አንድ ጃል ተራሳው እንዳለን ከዛው መስቀጠል ፋይሉ ወረቀቱ መያዝ አለብን። ይጨምሩብናል ብርጥቀስ። አሁን ተረጋጊ። ወረቀቱ አለዝ ነው ወላሂ ወረቀት ያስጨምራሉ። ከየትኛው ሆስፒታል ነው ክትትል ያደረጋችሁት? ክትትል ካላመጣችሁ 30,000 ድርሃም ብሎ ቢጽፉብን ከየት አባታችን እናመጣለን? አረ ቤተሰብ አረ ኮፒሊንግ አድርጉ። አሁን እኔ ጨንቆኛል ራሴ። ረዋን እንደምን ያደርጋሽ ነው ንገሪኝ። አረ ወላሂ አይኗ ፍጥጥ አለ። ሚስቴ ረዋኔ መወክ አድርጊ። ቆይ ገና ነው ቀኑ። ያለ ቀኗ መወለድ የለባትም እንዴ? ሰኞና ማስከኛ የማትለይ ልጅ ወልደን ቆይተን ችግር ላይ መግባት የለብንም። ቆይ በቀኑ ሲወለድ ነው ሁሉ ነገር። ውዴ አሪ ኦኬ ጉድ። ካርድ ልሙላ ልሂድ። የስንት ብር ልሙላ? አማች ማለት እኮ የባል እናት ማለት የጥርስ በሽታ ናት። አዎ በጣም ነገረኛ ናቸው ውዴ። ቻይ ማሪ ይጠዘጥዙሻል ውዴ። እንደዛ ነው የሚያደርጉሽ እንደዛ
ማሬ ረዋን እኛ አልፈንበታል ማሬ እናውቀዋለን። ብዙ ችግር ነበር። እንደዛ ነው። አታያት ተመልከች። ገና ካሁን በአይኗ ነው እኮ የምገለምጥሽ ውዴ፣ በአይኗ ትናንት እኮ ውዴ ልሂድ እስቲም ተፈረደብኝ ብላ ስትገተት ስትመጣ የላችሁም ማሬ እናንተ የላችሁም እንጂ ስትገተት መታ ነበረ። ሄደናል እኛ ደግሞ ቶሎ መሲ ሻሽ ሰሪ ነጠላ ልበሽ እና በደንብ አሽሟጫት ነዋል። በደንብ ይጅባል። ደህና ነኝ አልሐምዱሊላህ ደህና ነኝ። ለውጥ አለሽ ረዋንዬ? እንትን ታውቂያለሽ? እኔ ባይተወር ነኝ የሚል ሰው ታውቂያለሽ? እኔም ባይታወሩኛለሁ። ታፍታ ጀርቆ ጊፍት ጋላሪ ሙሉልኝ። ስማ ወጣሁላት እኮ ስማትሬ አንፈልግም። እኔ ባይታወር ነኝ ብቻ ካልኩሽ ከገባሽ በቃ ገባሽ። ታፍታ ጀርቆ ወለደች እንደ ገናናት መሲ ወይ ረዋን በደንብ አዳምጪኝ እሺ። ማለት አንድ ጊዜ ብቻ እንደዚህ በመገናኘታችን ደስ ብሎኛል። ምክንያቱም ያው እንደዚህ ይሆናል ብለን ነበር። ማንም ሰው ለአንቺ ክፉ የሚያስብ የለም። እሺ ማሪ፣ በጣም ባለውለታሽን በችግርሽ ጊዜ የደረሱልሽን በተአምር ልትረሺ አይገባም። ምን ቢያስቀይሙሽ፣ ምን ቢያስከፉሽ፣ ምን ቢያደርጉሽ የሰው ልጅ ውለታ በውለታ አይመለስም። የሚመልሰው ፈጣሪ ነው። ግን አንድ ነገር የምታውቁስ አርፋ ተቀምጣንተ ምንም አይነት ነገር ቢሆን በችግርሽ ጊዜ የደረሰልሽን እንዳትተይ። ማንም ሰው ሊያቀሳስርሽ ቢሞክር እንዳሰሚ። ከዚህ በላይ አሁን ካየሁብሽ በላይ ስትሮንግ መሆን አለብሽ፣ ጠንካራ መሆን አለብሽ፣ ጎበዝ መሆን አለብሽ። እሺ ባልሽን መምከር አለብሽ። ከዛ ውጭ መሲ እጅግ በጣም ነው የምትወዳችሁ። በተለይ ኡስማንን በጣም ነው የምትወደው፣ በጣምም ነው የምታከብረው። ምክንያቱም ከዛ ሁሉ ነገር ገብቶሻል። ከወጣ በኋላ እንኳን ስቲል እናንተ ጋር ነበረች መሲ። ሚስ አንደርስታንዲንግ ይፈጠራል። አይፈጠርም ማለት አይደለም። ያ ነገር ደግሞ ገብቶሻል፣ ሰላም ይፈጠራል። እሺ ማሪ፣ ስለዚህ አሁንም ቢሆን ኡስማንና መሲን እኛ ሰላም እናስፈጠራቸዋለን። አንቺ ግን በርትተሽ ጠንክረሽ ስራሽን ስሪ። እሺ ማሪ፣ ማንንም እንዳሰብ። እሺ አለቀ በቃ። ማንንም ሰው ከማንም ሰው ጋር ሰላም መፍጠር ብቻ ነው አንቺ ያለብሽ። አሁን አንቺ ልጅና